ሰላም ናችሁ። ዛሬ ስለ ቻትጂፒቲ አጠቃቀም ነው የማወራቸው። ይሄ ሙሉ ስልጠና ነው። ቻትጂፒቲ አጋጣሚ ሆነው ምሳሌ ነው እንጂ ለጄሚናይም ለግሮክም ለሌሎችም አይነት ኤአይ ሞዴሎች እንደ ዲፕሲክ የመሳሰሉት እነሱን እንዴት ነው መጠቀም የምንችለው የሚለውን በዝርዝር አወራቸዋለሁ። ምክንያቱም አብዛኛው ጊዜ ቻትጂፒቲም ጄሚናይም ስልካችንን ዳውንሎድ አድርገን እንጠቀማለን። ነገር ግን አጠቃቀም ስለማናቅበት ወይም ደግሞ አጠያየቅ ስለማናቅበት ቻትጂፒቲን እንጠይቀዋለን፣ እንደፈለግነው አይመልስልንም። አሁንን እንሞክራለን፣ እንደፈለግነው አይመልስልን። በኋላ ፍራስትሬት አድርገን ደብሮን እንተዋዋለን። አብዛኞቻችን ትተነዋል። ኦኬ እንዴት መጠየቅ እንደምንችል በዚህ ቪዲዮ በዝርዝር አወራቸዋለሁ። 8 አይነት የአጠያየቅ አይነቶች አሉ። ፕሮምፕቲንግ ይባላል። በነገራችን ላይ ከኤአይ ጋር ስታወሩ ፕሮምፕት እያደረጋችሁ ነው። ቻትጂፒቲም የሆነ ጀመናይ የሆነች የምትጠይቁበት ወይም ደግሞ ጥያቄያችሁን የምታስገቡበት ኢንፑት ቦክስ አለች አይደል? እሱ ላይ የምትጽፉት ነገር ፕሮምፕት ይባላል። ፕሮምፕቲንግ ይባላል። ይሄ እንደውም ስራ ነው። ፕሮምፕት ኢንጂነሪንግ ይባላል። ስለዚህ በዚህ ቪዲዮ ቻትጂፒቲ እንዴት በዝርዝር መጠየቅ እንደምትችሉና የምትፈልጉትን ነገር እንዴት ሊመልስላችሁ እንደሚችል በዝርዝር አወራችኋለሁ። አብራችሁን ከቆያችሁ ማለት አብራችሁን እንድትቆዩ በአክብሮት ጋብዛለሁ። የዚህ ቻነል ቤተሰብ ካልሆናችሁ ሰብስክራይብ አድርጉ፣ ቪዲዮን ላይክ አድርጉ፣ ሼር አድርጉ፣ ኮሜንት አድርጉ። ወደ ቪዲዮ እንሄድ። ኦኬ ቻትጂፒቲ እንግዲህ እንደ ሌሎቹም እንደ ጀሚናይም እንደ ግሮክ ወዘተ በአጠቃላይ ኤአይ ሞዴሎች ቻትጂፒቲ ኢሜይሎችን ይጽፋል፣ ስቶሪዎችን ይጽፋል፣ ሪፖርቶችን ይጽፋል፣ ዶክመንቶችን ያዘጋጃል፣ ቢዝነስ ፕሮፖዛል ያዘጋጃል፣ ሰምራይዝ ያደርጋል፣ መረጃዎችን ብዙ ነገሮችን ይሰራል። ነገር ግን ይሄ ነገር ሁል ጊዜ ይሄን ይሰራል፣ ያን ይሰራል፣ ይሄን ይሰራል እያለ እዚህም እዛም ትሰማላችሁ። ግን እናንተ ሞባይል እጃችሁ ላይ ባለው ቻትጂፒቲ ግን የተባሉትን ነገሮች ለማድረግ ስትሞክሩ እሺ አይላችሁ፣ ወይም ደግሞ ቁንጽል ይሆናል፣ ትንሽ ነገር ይሰጣችኋል፣ ወይም ደግሞ በአጠቃላይ የምትፈልጉትን ያክል አይሰጣችሁም ማለት ነው። ያ አጠያየቅ ስላልቻለበት ነው፣ እንዴት እንደሚጠየቅ ስለማናቅ ነው። ቅድም እንዳልኳችሁ 8 የሚሆኑ የአጠያየቅ የፕሮምፕቲንግ ታይፖች አሉ። እነሱን አወራቸዋለሁ ማለት ነው። ይሄ በአጠቃላይ ኤአይን ስትጠይቁ ከኤአይ ጋር ስትነጋገሩ ይሄ ነገር ንግግሩ፣ ጥያቄው ወዘተ ፕሮምፕት ይባላል። ጥሩ መጠየቅ መቻል፣ በደንብ አድርጎ ማናገር መቻል ኤአይን እነዚህ ቻትጂፒቲን ፕሮምፕት ኢንጂነሪንግ ይባላል። ፕሮምፕት ማለት በአረፍተ ነገር ሊሆን ይችላል፣ በጥያቄ መልክ ሊሆን ይችላል፣ በፓራግራፍ መልክ ሊሆን ይችላል። የምትጠይቁት የሆነ ሴት ኦፍ ኢንስትራክሽንስ እንደዚህ አድርግልኝ፣ ከዛ እንደዚህ አድርግልኝ፣ ከዛ እንደዚህ አድርግልኝ እያላችሁ ስቴፕ ባይ ስቴፕ የምትጠይቁት ይሆናል። ኮንቨርሴሽናልም ሊሆን ይችላል። ንግግር እንደዚህ ሰላም፣ እንዴት ነው፣ ደህና ነህ፣ ደህና ነኝ፣ ደህና ነህ ምናምን አይነት ኮንቨርሴሽናል ሁሉ ማድረግ ይቻላል ማለት ፕሮምፕት ይባላል። ይሄ አረፍተ ነገር ወዘተ ወዘተ ያልኳችሁ ይሄ ፕሮምፕት ይባላል። ጥሩ አድርጎ ፕሮምፕት ማድረግ፣ ጥሩ አድርጎ መጠየቅ ብዙ ጥቅሞች አሉት። አንደኛ ፕሪሲሽን ነው፣ ለጠየቃችሁት ጥያቄ ከዛ በኋላ የምትፈልጉትን መልስ ወዲያውኑ ማግኘት እንድትችሉ ያደርጋል፣ በደንብ ከጠየቃችሁ ማለት ነው። አለበለዚያ በደንብ መጠየቅ ካልቻላችሁ፣ ፕሮምፕት ማድረግ ካልቻላችሁ የምትፈልጉትን መልስ ማግኘት አትችሉም። ቻትጂፒቲ ለምሳሌ በዩዜጅ ሊሚቴሽን አለ። 10 ሲጠይቁት ስትመልስ እና የሚመልሰው ነገር ደግሞ እናንተን ሳስፋ አያደርግም። መጨረሻ ዩዜጅ ሊሚት ያደርጋቸዋል ማለት ነው። በቀን ውስጥ መጠቀም ያለባችሁን ስትጨርሱና የምትፈልጉትን ነገር ሳታገኙ ቻትጂፒቲ ስራውን ያቆማል፣ እናንተን ማገልገል ያቆማል ማለት ነው። ስለዚህ ጊዜ ይቆጥብላችኋል። በደንብ ከጠየቃችሁ ቶሎ ምላሽ ታገኛላችሁ ማለት ነው። 8 አይነት የአጠያየቅ ዘዴዎች አሉ። እነሱን በዝርዝር እናያቸው። አንደኛ ኢንስትራክሽናል ፕሮምፕት፣ በጣም አንደኛው ፐርፌክት የሆነው ፕሮምፕቲንግ ማለት ኢንስትራክሽናል ፕሮምፕት ይባላል። ሁለተኛ ኩዌስችን ፕሮምፕት ነው። እሱ ችግር የለውም፣ የጥያቄ ፕሮምፕት ነው። ጉግል ላይ ሄዳችሁ መጠየቅ ትችላላችሁ። ሶስተኛው በጣም አሪፉ ደግሞ ሮል ቤዝድ የሆነ ፕሮምፕት ይባላል። ይሄ በጣም 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 አሪፍ ነው፣ እናየዋለን። አራተኛ አላይንመንት ፕሮምፕት ማለት እንችላለን። ከሆነ ነገር ጋር አላይንድ የሆነ ከኢትዮጵያ ሁኔታ ጋር አላይንድ የሆነ ብላችሁ መጠየቅ የምትችሉበት ነው። እሱም በምሳሌ ያሳያቸዋል። አምስተኛ ስቴፕ ባይ ስቴፕ ፕሮምፕት ይባላል። ስድስተኛ መልታይ ስቴፕ ፕሮምፕት ይባላል። 7 ኮሬክሽን ፕሮምፕት እና 8 ሎካላይዜሽን ፕሮምፕት ይባላል። ሁሉንም እስቲ አንድ በአንድ እናያቸው። በምሳሌ እያደረግን ቻትጂፒቲንም ላይ እየጠየቅን እናየዋለን። የመጀመሪያው ኢንስትራክሽናል ፕሮምፕት ይባላል። ይሄ ኢንስትራክሽናል ፕሮምፕት ምን አይነት ፕሮምፕት ነው? የሆነ ነገር ትጠይቃላችሁ። ስትጠይቁ
ኮማንድ ማድረግ አለባችሁ፣ ትዕዛዝ መስጠት አለባችሁ። የምትፈልጉትን ነገር እንዲሰጣችሁ መጀመሪያ በትዕዛዝ ትጀምራላችሁ። ከዛ በኋላ ፎርማቱን ትነግሩታላችሁ። ማለት በእንዲህ አይነት መልክ አድርገህ ቻፕተር 1 ቻፕተር 2 ኢንትሮዳክሽን ጨምረህ መጨረሻ ኮንክሉዥን አድርግልኝ፣ መጀመሪያ ሰመሪ አድርግልኝ። እንደዚሁ ፎርማቱን ትነግሩታላችሁ። አራተኛው ኦዲየንሱን ለማን ነው? ለየትኛው ነው? ለአራተኛ ክፍል ተማሪ ነው? ለፒኤችዲ ተማሪ ነው? ወይስ ደግሞ ለመላው ህዝብ ሁሉ የተለያየ አይነት ግንዛቤ ላለው ህዝብ ነው፣ ህብረተሰብ ነው? የሆነ ኦዲየንሱን ፎርማት ታደርጉታላችሁ። ለምሳሌ አንድ ምሳሌ እናንሳ። በነገራችን ላይ በዚህ ቪዲዮ በሙሉ የማነሳው ከመምህራን ጋር የተያያዘ የተለያዩ መምህራን ሊያዘጋጇቸው የሚችሉ ዶክመንቶች እንዴት እንደሚያዘጋጁ አሳያችኋለሁ። እናንተ እሱን ኮፒ አድርጋችሁ ወደ ራሳችሁ ሙያ መውሰድ ይችላል። ምክንያቱም ሁሉንም ሙያ ማንሳት አልችልም። በሁሉም ሙያ ላይ ምሳሌዎችን ማንሳት አልችልም። ስለዚህ የመምህራን ሙያን ብቻ መርጫ አወራቸዋል። አንድ ኢንስትራክሽናል የሆነው ፕሮምፕት እኔ ለምሳሌ እዚህ ስክሪናችሁ ላይ ላስቀምጥላችሁ። ክሪኤት ግሬድ 6 ፕላን ግሬድ 6 ሌሰን ፕላን ኦን ፎቶሲንቴሲስ ኢን ኢትዮጵያ ሳይንስ ካሪኩለም። ከዛ ኢንክሉድ ኦብጀክቲቭስ ማቴሪያልስ አክቲቪቲስ አሰስመንት ኮስችንስ ኤንድ ሆምወርክ ታስክ ብዬ ጻፍኩለት። ይሄ ኢንስትራክሽናል ና ሉክ ሙሉውን ነገር የያዘ ነው። መጀመሪያ በኮማንድ ትጀምራላችሁ ብያችኋለሁ አይደለ? ክሪኤት የምትለዋ በቃ ኮማንድ ናት። ግሬድ 6 ሌሰን ፕላን ኦን ፎቶሲንቴሲስ ምን እንደሚፈጥር ምን እንዲሰራላችሁ የሚለው ዋት የምትለዋን ይነግራችኋል። ከዛ ምንድነው ኦዲየንሱን ደግሞ ክሊር ታደርጋላችሁ። እዚህ ጋር ኦዲየንሱ ምንድን ነው? የግሬድ 6 ተማሪዎችን ናቸው ኦዲየንሶቹ። ኦኬ ይሄንን ሌሰን ፕላን የሚያወጣው ለማን ነው? ለግሬድ 6 ነው ማለት ነው። ኦኬ እንደዚህ ነው። ፎርማቱ ደግሞ መጀመሪያ ኦብጀክቲቭ ጨምርልኝ፣ ከዛ ማቴሪያል፣ ከዛ አክቲቪቲስ፣ ከዛ አሰስመንት ኩዌስችንስ፣ ከዛ ደግሞ ሆምወርክ ታስክ ብላችሁታል። ኦኬ እስቲ ቻትጂፒቲን እንጠይቀው። ኦኬ ቻትጂፒቲን እስቲ እንጠይቀው። ኦኬ እዚህ ላይ ፔስት እናድርገው። ያንን ኢንስትራክሽናል ፕሮምፕቱን ፔስት እናድርገው። ፔስት አደረግነው። ከዛ ኦኬ ጎ እንበለው። ኢንተርነካ ነው ሉክ የሚያመጣልን ነው። አናላይዝ አደረገ የግሬድ 6 ሉክ ግሬድ 6 ሳይንስ ሌሰን ፕላን ቶፒኩን ፎቶሲንቴሲስ ሰብጀክት ጀነራል ሳይንስ ባዮሎጂ ግሬድ ሌቭል 6 ምናምን ብሎ ሌሰን ፕላኑን ማቴሪያልስ ሪኳየርድ ኢንትሮዳክሽን ሌሰን ፕሬዘንቴሽኑ ሉክ እንዴት እንደሚሰራው ማለት ኦኬ በሙሉ በምትፈልጉት መልክ የ40 ደቂቃ ይሁን የ30 ደቂቃ በእንዲህ አይነት መልኩ ሙሉን ያዘጋጅላችኋል ማለት ነው። ሉክ ይሄ በደንብ አድርጋችሁ ስለጠየቃችሁ ነው። አሁን ባልኳችሁ ኢንስትራክሽናል ፕሮምፕት በሚባለው ዘዴ በደንብ ሁሉንም ነገር ስፔሲፋይ አድርጋችሁ ኦዲየንሱን መርጣችሁ ምን ላይ ምን መስራት እንደምትፈልግ ነግራችሁት ኦኬ ሁሉንም ነገር በእንዲህ አይነት መልኩ የምትፈልጉትን ነገር መካተት ያለባቸውን ነገሮች በሙሉ አንድ ላይ ሰብስቦ ያመጣላችኋል። በዚህ አይነት መልኩ የምትፈልጉትን ነገር ማውጣት ትችላላችሁ ማለት ከቻትጂፒቲ እንዲህ አይነት ኮንተንት ጀነሬት እንዲያደርግላችሁ ትችላላችሁ። ኦኬ የሚቀጥለው ኩዌስችን ፕሮምፕት ነው። ኩዌስችን ማለት በቃ ጥያቄ መጠየቅ ነው። ለምሳሌ ዋት ኢዝ ዘ ዲፍረንስ ቢትዊን ኮንዳክተር ኤንድ አን ኢንሱሌተር ብላችሁ ጠይቁታላችሁ። በቃ አለቀ። ጥያቄ ነው ይሄ። ብትፈልጉ ጉግል ሰርች ላይ መሄዳችሁ ማየት ትችላላችሁ። ሶስተኛውና አሁን ከመጀመሪያው ፕሮምፕት አይነት እኩል ቫልዩ ያለው ሶስተኛው ሮል ቤዝድ ፕሮምፕት ነው። ሮል ቤዝድ ፕሮምፕት ማለት ቻትጂፒቲን የሆነ ሮል አስዩም እንዲያደርግ ማድረግ ማለት ነው። ለምሳሌ ምሳሌ ነው። እዚህ አንድ ፕሮምፕት ጽፌላችኋለሁ። እሱን ነው አክት አዝ አን ኢትዮጵያን ግሬድ 8 ፊዚክስ ቲቸር ዩ ሲ ሮል ቤዝድ ሆነ ማለት ልክ እንደ 8ኛ ክፍል የፊዚክስ አስተማሪ ሆንና ከዛ ኤክስፕሌን ኒውተንስ ፈርስት ሎ ዩዚንግ ሲምፕል ሎካል ኤግዛምፕልስ ብላችሁ ብትጠይቁት ምንድነው የሚሆነው? አንድ የ8ኛ ክፍል የፊዚክስ ተማሪ ኒውተንስ ፈርስት ሎ እንደሚገልጸው አድርጎ ነው የሚጽፍላችሁ ማለት እንደ ባለሙያ ሆኖ ነው የሚጽፍላችሁ። ይሄ በጣም በጣም ኢምፖርታንት ነው። ለማንኛውም አይነት ቢዝነስ ፕሮፖዛል የሚሆን የማርኬቲንግ የተለያዩ ፕራይስ ስትራቴጂዎች ሊሆን ይችላሉ፣ ከአካውንቲንግ ጋር የተያያዙ ነገሮች፣ ከሕክምና ጋር የተያያዙ ማንኛውም አይነት ነገር ልክ በዛ ሙያ ላይ ያለ ሰው ሆንና ብላችሁ ትሉታላችሁ። ለምሳሌ ቢዝነስ ፕሮፖዛል ከሆነ ለ40 ዓመት የቢዝነስ ኤክስፐርት ሆነህ እንደሰራ ሁን ሮል ሰጣችሁት ማለት ለቻትጂፒቲ። ከዛ እስቲ በጣም ቆንጆ የሆነ
ኤግዛክትሊ ልክ እንደዛ አይነት ባለሙያ ሆኖ ነው የሚጽፍላችሁ ማለት ነው። እስቲ ይሄን ፕሮምፕት ነው ይሄን ፕሮምፕት ቻትጂፒቲ ላይ እንሞክረው። እሺ ፔስት እናድርገው። ኮፒ አድርጌ ፔስት ላድርገው ከምጽፈው እና እሺ ኢንተር ልበለው። ሉክ አሁን እንዴት እንደሚያመጣ የግሬድ 8 ፊዚክስ ቲቸር ሆኖ ኒውተንስ ፈርስት ሎ ኦፍ ሞሽን እንዴት ኤክስፕሌን እንደሚያደርገው እዩት። ሉክ በጣም ፕሮፌሽናል በሆነ መልኩ እንደዚህ አድርጎ ኤክስፕሌን ያደርጋል ማለት ነው። ሶ እናንተ ይሄንን የኒውተንስ ፈርስት ሎ ኦፍ ሞሽን እንደ 8ኛ ክፍል የፊዚክስ ተማሪ ኤክስፕሌን እንዲደረግላችሁ ከፈለጋችሁ በቃ በዚህ አይነት መልኩ በጣም በቀላሉ የምትፈልጉትን አይነት ኮንተንት ያመጣላችኋል ማለት ነው። የሚቀጥለውን የፕሮምፕት አይነት እንመልከት። የሚቀጥለው የፕሮምፕት አይነት አላይንድ ፕሮምፕትስ ይባላል። ይሄ አላይንድ ፕሮምፕትስ ማለት ከሆነ ነገር ጋር አላይንድ እንዲደረግ ማለት ነው። ለምሳሌ ስለ ግሪን ኢነርጂ ቻትጂፒቲን ስጠይቁት ወይም ደግሞ ስለ ኒውክሊየር ኢነርጂ ቻትጂፒቲን ስጠይቁት በኢትዮጵያ ኮንቴክስት አድርገህ ንገረኝ ብትሉት የኢትዮጵያን ኮንቴክስት ነው የሚነግራችሁ እንጂ ስለ ኒውክሊየር ኃይል ወይም ደግሞ ስለ ኒውክሊየር ፊዚክስ ወይም ደግሞ ስለ ሌላ ግሎባል ስለሆኑ ነገሮች በምጠይቁበት ጊዜ ምን አይነት ኮንቴክስት ልውሰድላችሁ ብሎ ያስባል። አለበለዚያ የሚሰጣችሁ መልስ እናንተን አያረካችሁ። ምክንያቱም የአሜሪካን ኮንቴክስት አድርጎ ስለሚሰጣችሁ እናንተ ያንን የአሜሪካ ኮንቴክስት ወደ ኢትዮጵያ ለመመለስ ያስቸግራችኋል። ለምሳሌ በምሳሌ በፕሮምፕት ቤዝድ ኦን ዘ ኢትዮጵያን ግሬድ 10 ባዮሎጂ ሲለበስ ትሉታላችሁ። ጀነሬት 10 ሾርት አንሰር ኩዌስችንስ ኦን ጄኔቲክስ። በኢትዮጵያ የ10ኛ ክፍል የባዮሎጂ ሲለበስ ኮንቴክስት ውሰድና በእነሱ ላይ 10 ዳሽ ጥያቄዎች 10 የሚሆኑ ዳሽ ጥያቄዎች በጄኔቲክስ ላይ ስራልኝ አላችሁት። አሁን ምን ማለት ነው? ኮንቴክስቹዋላይዝ ባታደረጉት ወይም ደግሞ አላይንድ የሆነ ፕሮምፕት ባይሆን የ10ኛ ክፍል የባዮሎጂ 10 ጥያቄ አውጣልኝ ብትሉት ምንድን ነው የሚሆነው? በአሜሪካ የትምህርት ስርዓት ሊሆን ይችላል፣ በአውስትራሊያ የትምህርት ስርዓት ሊሆን ይችላል የሚያወጣው። እሱን ወደዚህ አምጥታችሁ ወደ ተማሪያችሁ ብትወስዱ አይመጣም ማለት ሰው የኢትዮጵያን ኮንቴክስት የኢትዮጵያን አላይንመንት ይፈልጋል ማለት ሰው። ይሄ አላይንድ ፕሮምፕት ማለት እናንተ ካላችሁበት ሁኔታ ካላችሁበት ኢንዱስትሪ ሊሆን ይችላል። ያላችሁበት ኢንዱስትሪ ለምሳሌ ቴሌኮም ኢንዱስትሪ ከሆነ የኢትዮጵያን የቴሌኮም ኢንዱስትሪ ኮንሲደር አድርገህ ማለት አለባችሁ። ከሄልዝ ጋር ከሕክምና ጋር የተያያዘ ከሆነ የኢትዮጵያን የሕክምና አጠቃላይ የኢትዮጵያን ሄልዝ ሴክተርን ኮንሲደር አድርገህ ካላችሁት የኢትዮጵያን ሄልዝ ሴክተርን ኮንሲደር ያደርጋል። ያ ማለት በጣም ሎካላይዝድ የሆነ ኮንተንት ታገኛላችሁ ማለት ነው። አለበለዚያ ጀነራላይዝድ የሆነና የምታወሩት ነገር ውሸት ወይም ደግሞ ዝም ብላችሁ ያልተዘጋጃችሁበት አይነት ይሆናል ማለት ነው። አምስተኛው አሁንም በጣም ጠቃሚው አምስተኛው ስቴፕ ባይ ስቴፕ ፕሮምፕት ይባላል። ይሄ ስቴፕ ባይ ስቴፕ ፕሮምፕት የምትጠይቁትን ነገር ስቴፕ ባይ ስቴፕ ደረጃ በደረጃ አድርጎ እንዲመልስላችሁ ቻትጂፒቲን ጠይቁታላችሁ። ለምሳሌ ይሄን ፕሮምፕት ዩት ስክሪናችሁ ላይ ኤክስፕሌን ሃው ቱ ሶልቭ ኳድራቲክ ኢኩዌዥን ስቴፕ ባይ ስቴፕ ዩዚንግ ዘ ፋክተሪንግ ሜተድ ብላችሁ ጠይቃችሁት። ኦኬ ይሄንን ቻትጂፒቲን ጠይቀን እንዴት እንደሚመልስልን እኔ ኦኬ ፔስት አደረግ ነው ፕሮምፕቱን ፔስት አደረግኩት ከምጽፈው ማለት ነው። ኦኬ ኢንተርቪው አልኩት። ሉክ የጠየኩትን ጥያቄ ስቴፕ ባይ ስቴፕ ክሊር በሆነ መልኩ እንዴት ኳድራቲክ ኢኩዌዥኑን ሶልቭ እንዴት እንደሚያደርግ እዩ። ስቴፕ ባይ ስቴፕ ስቴፕ 1 ራይት ዘ ኢኩዌዥን ኢን ስታንዳርድ ፎርም፣ ስቴፕ 2 ፋይንድ ዘ ነምበርስ ዛት መልቲፕላይ ቱ ሲ ኤን ምናምን፣ ስቴፕ 3 ፋክተር ዘ ኳድራቲክ ኤክስፕሬሽን፣ ስቴፕ 4 አፕላይ ምናምን፣ ስቴፕ 5 ሉክ ስቴፕ ባይ ስቴፕ በእንደዚህ አይነት መልኩ ይሰጣቸዋል ማለት ነው። ነገር ግን ይህንን ጥያቄ ዝም ብላችሁ እስቲ የዚህን ጥያቄ መልስ ስጠኝ ብትሉት መልሱን ነው የሚሰጣችሁ። ስቴፕ ባይ ስቴፕ እንዲያሳያችሁ ከጠየቃችሁት ግን ልክ እንደዚህ ስቴፕ ባይ ስቴፕ ያሳያቸዋል ማለት ነው። ይህም በጣም ቆንጆ ነው። ስድስተኛው መልታይ ስቴፕ ፕሮምፕትስ ይባላል። መልታይ ስቴፕ ፕሮምፕትስ ይባላል። ይሄ ደግሞ የተለያዩ ስቴፖችን የያዘ ማለት ነው። ለምሳሌ በምሳሌ እኔ ሰመራይዝ ዘ ኢንዱስትሪያል ሪቮሉሽን አንደኛው ስቴፕ። ሁለተኛው ስቴፕ ምንድነው? ክሪኤት 5 መልቲፕል ቾይስ ኩዌስችንስ ሁለተኛው። ሶስተኛው ኤንድ ጀነሬት ክላስ አክቲቪቲ ፎር ግሬድ 9 ሲቪክስ። 3 ስቴፖች መልታይ ስቴፕ ፕሮምፕት ይባላል። ይሄንን ቻትጂፒቲ ብትሰጡት ስቴፕ ባይ ስቴፕ በጠየቃችሁት መልስ የምትፈልጉትን ነገር ይመልስላቸዋል ማለት ነው። ሰባተኛው ኮሬክሽን ፕሮምፕትስ ይባላል። ኮሬክሽን ፕሮምፕትስ ማለት የተለያዩ ሃሉሲኔሽን የሚባል ነገር አለ። ቻትጂፒቲ ሃሉሲኔሽን ይባላል። ለምሳሌ ቻትጂፒቲ ላይ ሃሉሲኔሽን የሚባል ነገር አለ ማለት ቻትጂፒቲ የምትጠይቁትን ጥያቄ አላቅም አይልም። አንዳንዴ የተሳሳተ መልስ ይሰጣቸዋል። ለምሳሌ የዚህ ቤት ባለቤት ማን ነው ስትሉ ዝም ብሎ አበበ በቀለ ይላል እና ይሳሳታል። ሲሳሳት ኮሬክት ማድረግ አለባቸው።
ሶ ኮሬክሽን ፕሮምፕትስ ይባላል። ማየት አለባችሁ ማለት ነው። ዝም ብለው ቻትጂፒቲ ላይ የተሰጣችሁን ነገር ኮፒ አድርጋችሁ መውሰድ የለባችሁም። ቼክ ማድረግ አለባችሁ። የተሳሳተ ነገር ይኖረዋል። ሶ ለምሳሌ ከኮሬክሽን ፕሮምፕቶች መካከል correct your previous explanation. It is not aligned with Ethiopian grade 7 social studies. ስትሉት ኮሬክት ለማድረግ ይሞክራል ማለት ነው የሰጣችሁትን መልስ። ሪቫይዝ ዩር አንሰር ዊዝ ሞር ሲምፕል አማሪክ ኤግዛምፕልስ። አሁንም ኮሬክት ያደርጋል ማለት። ሪቼክ ዩር ላስት ሪስፖንስ ኤንድ ሊስት ፖሲብል ኤረርስ። እነዚህ ኮሬክሽን ፕሮምፕትስ ይባላሉ። ሎካላይዜሽን ፕሮምፕትስ እንዳልኳችሁ ቅድም ኮንቴክስቹዋል ማድረግ ማለት ነው። ወደኛ ወደ ኢትዮጵያውያን አይነት ነገር ማምጣት አለባቸው። አንድ ጥያቄ ስጠይቁ ከኢትዮጵያ ኮንቴክስት አኳያ ሎካላይዝ እንዲያደርግላችሁ ማድረግ አለባቸው። ለምሳሌ ይህን ፕሮምፕት ነው ኤክስፕሌን renewable energy using examples from Ethiopia such as GERD, Adama wind farm and solar in rural areas. You see የኢትዮጵያን ኮንቴክስት የኢትዮጵያን ሎካላይዝድ የሆኑ ኢንዱስትሪዎችን ተጠቅመ ሪኒዌብል ኤነርጂ ማለት ምን ማለት ነው፣ ሪኒዌብል ኤነርጂ ለኢትዮጵያ እንዴት ነው ሊጠቅማት የሚችለው ወዘተ ብላችሁ ስጠይቁ ይሄ ሎካላይዝድ አደረጋችሁት ማለት። ሪኒዌብል ኤነርጂን እስቲ ዲፋይን አድርግልኝ ስትሉ አይመጣም፣ ትክክል አይሆንም። ምክንያቱም የአሜሪካ ሪኒዌብል ኤነርጂ ሴክተርን ኮንሲደር አድርጎ ሲጽፍላችሁ እናንተ ከኢትዮጵያ ጋር ለማዋሃድ አይመቻችሁ ማለት ነው። ሌላ የፕሮምፕቲንግ ፍሬምወርኮች አሉ። 5 ፕሮምፕቲንግ ፍሬምወርክስ አሉ። በአንድም ይሁን በሌላ ነግሬያችኋለሁ፣ ግን አሁን በደንብ ዲፋይን ላድርግላችሁ። የመጀመሪያው ዩ ሃቭ ቱ ዲፋይን ሁ። ፕሮምፕት ስታደርጉ ስትጽፉ ሁ የሚለውን ዲፋይን ማድረግ አለባቸው። ለምሳሌ በአንዱ ፕሮምፕት አክት አዝ ግሬድ 5 ማቴማቲክስ ቲቸር ስትሉት you are ቻትጂፒቲን ዲፋይን እያደረጋችሁት ነው። አንተ የ5ኛ ክፍል የማቴማቲክስ አስተማሪ ነህ ስትሉት ሁ የሚለውን ዲፋይን አደረጋችሁለት ማለት ነው። ከዛ ዲፋይን ዋት የምትለዋንም እንደዚሁ ዲፋይን ማድረግ አለባችሁ። you have to define what ምንድን ነው የምትፈልጉት። ለምሳሌ ኤክስፕሌን ፎቶሲንቴሲስ የምትፈልጉት ፎቶሲንቴሲስን ኤክስፕሌን እንዲያደርግላችሁ ነው። ወይም ደግሞ ክሪኤት ወርክሺት ወይም ደግሞ ክሪኤት ቢዝነስ ፕላን። ሶስተኛ ዲፋይን ፎር ሁም ለማን ኦዲየንሱን መግለጽ አለባቸው። ለየትኛው ኦዲየንስ ነው። ለምሳሌ ግሬድ ሌቭሉን መጥቀስ አለባቸው፣ ወይም ደግሞ ኤጅ መጥቀስ አለባቸው፣ ወይም ደግሞ ፎር ቢግነርስ ወይም ፎር ኢንተርሚዲየት ወይም ደግሞ ፎር አድቫንስድ እያላችሁ ኦዲየንሱን ፎር ሁም የሚለውን መመለስ መቻል አለባቸው። ዲፋይን ሃው እንዴት ነው ሃው እንዴት ነው ያንን መረጃ እንዴት ነው ክሬኤት የሚያደርግላችሁ። ፎርማቱ መንገር አለባችሁ። በቴብል መልክ ይሁን፣ በቡሌት መልክ ይሁን፣ በአርቲክል መልክ ይሁን፣ በስቶሪ መልክ ይሁን፣ በዶክመንተሪ መልክ ይሁን፣ ስቴፕ ባይ ስቴፕ ይሁን፣ ሌንግዙንም መግለጽ አለባችሁ። ምን ያህል 3000 ቃላት 2000 ቃላት፣ ቶኑስ ምን አይነት ቶን ነው፣ በሲምፕል ላንጉጅ ይሁን ወይም በፕሮፌሽናል ቋንቋ ይሁን፣ እሱን ሁሉ ላንጉጁንም እንደዚሁ መምረጥ መቻል አለባችሁ ማለት ነው። እና ደግሞ ኮንቴክስት 5ኛው you have to add ኮንቴክስት ማለት ቅድም እንዳልኳችሁ ሎካል ኤግዛምፕሎችን እንዲጠቀም የኢትዮጵያን ካሪኩለም፣ የኢትዮጵያን ቴሌኮም ኢንዱስትሪ፣ የኢትዮጵያን ሄልዝ ኢንዱስትሪ ወዘተ እንትን እንዲል ኮንሲደር እንዲያደርግ ማድረግ አለባችሁ ማለት ነው። ሶ በዚህ አይነት መልኩ በእነዚህ 8ቱ የፕሮምፕቲንግ ታይፕስ ተጠቅማችሁ የምትፈልጉትን ነገር እስቲ ፕሮዲውስ ለማድረግ ጀነሬት እንዲያደርግላችሁ እስቲ ሞክሩ። እነዚህ ምሳሌዎች ያነሳሁላችሁ ቪዲዮ ላይ ያነሳሁላችሁ ምሳሌዎች ጻፏቸውና ፕሮምፕቶቹን ጽፋችሁ ከዛ በኋላ ወደ ራሳችሁ ኤዲት አድርጉት። እስቲ ወደምትፈልጉት ነገር ኤዲት አድርጉትና የምትፈልጉትን ነገር እንዲያወጣላችሁ ሞካክሩ። ደጋግማችሁ ስትሞካክሩ የምትፈልጉትን ነገር ያወጣላችኋል። ቻትጂፒቲን በዚህ አይነት መልኩ በደንብ አድርጋችሁ መጠቀም ትችላላችሁ ማለት ነው። ጄሚናይም፣ ግሮክም፣ ላማም፣ ዲፕሲክም ሌሎችም ኤአይ ሞዴሎች በዚህ አይነት መልኩ በደንብ አድርጋችሁ መጠቀም ትችላላችሁ። በጣም ፕሮዳክቲቭ እንድትሆኑ ያደርጋችኋል። በነገራችን ላይ አንድ ከገባችሁ ማለት ኢሜይል በጣም በቀላሉ መጻፍ ትችላላችሁ። እንደዚሁም ደግሞ የተለያዩ ሪፖርቶች፣ ስቶሪዎች፣ የተለያዩ ነገሮችን በሰዓቱ በደንብ አድርጋችሁ ፕሮፌሽናል በሆነ መልኩ መጠቀም ትችላላችሁ። እዚህ ጋር አንድ ጥያቄ አለ። ቻትጂፒቲ ለመጠየቅ እኮ እንግሊዝኛ እንቸግራለን ወዘተ ልትሉ ይችላል። ችግር የለውም። እንግሊዝኛ ብትቸገሩም የተሰባበረ እንግሊዝኛውን ብትጠይቁት በቃ የሆነ ቃላት ከዛ ይሄን ቃላት ኮኔክት አድርገው እንደዚህ አድርገው ብላችሁ ሙሉ አረፍተ ነገርም ባይሆን የተሳካ ባይሆንም ዝም ብሎ እዚህም እዛም ያለውን ቃላት የምትችሉትን ቃላት ስታስገቡለት ኮንቨርሴሽናል ስለሆነ ቻትጂፒቲ በደንብ አንደርስታንድ ያደርገዋል፣ ያውቀዋል፣ ምን ለማለት እንደፈለጋችሁ ይገባዋል ማለት ነው። እስቲ ይህን ተጠቀሙበት። ስለ ቪዲዮ ይህን ቪዲዮ ከወደዳችሁት 4 ብላችሁ ኮሜንት አድርጉ። የዚህ ቤተሰብ ቻናል ቤተሰብ ካልሆናችሁ ሰብስክራይብ አድርጉ። በሌላ ፕሮግራም እንገናኛለን። እስከዛው ድረስ ቻው።